እስቲ አሁን ደግሞ ስለ ኳንተም ሜካኒካል ሞዴል እና ስለ ኤሌክትሮን ቢሄቪየር ትንሽ እንመልከት ስለ አቶሚክ ኦርቢታልስ ኦኬ እንግዲህ ስለ ኳንተም ሜካኒካል ሞዴል ዲስከስ በመናረግበት ጊዜ በጣም ኢምፖርታንት የሆነው ነገር is the Heisenberg's uncertainty principle የምንለው ነው ይሄ ሃይዘንበርግ uncertainty principle የሚለን ነገር ምንድነው it's impossible to know both the position and the velocity of an electron simultaneously ኦኬ የአንድን ኤሌክትሮን ፖዚሽኑ እዚህ ጋር ነው ያለው ኦኬ እዚህ ጋር ነው ያለው ኤንድ ወደዚህ እየሄደ ነው ወይንም ደግሞ በዚህ አይነት ፍጥነት እየሄደ ነው የሚለውን ነገር ዲተርማይን ለማድረግ አንችልም because አንደኛው ላይ እርግጠኛ ሳንሆን then አንደኛው ላይ የሚኖረን እርግጠኝነት እየቀነሰ ይመጣል ማለት ነው so vice versa that is the Heisenberg's uncertainty principle ማለት ነው the Heisenberg's uncertainty principle so it's a very important የሆነ ኮንሰፕት ነው ፎቶ ኤሌክትሮኒክ ኢፌክት ባይ አንስታይን ፕሮፖዝ የተደረጉት እዚህ ላይ መነሻ በማድረግ ስለሆነ ማለት ነውና the other thing is quantum numbers okay አራት ኳንተም ነምበሮች አሉን which is used to describe atomic orbitals እና atomic orbitals ምንላቸው ደግሞ these are the probability of areas in which the probability of finding an electron is very high okay አንድን ኤሌክትሮን የማግኘት ፕሮባቢሊቲያችን በጣም ከፍተኛ የሆነበት ቦታ ማለት ነው so according to quantum mechanics እንዲህ ነው የሚባል ቦታ የለም ኦኬ so ምንድነው ስለ probability ነው የምናወራው ስለዚህ ያንን አቶሚክ ኦርቢታልን በአራት ነገሮች በሶስት ነገሮች actually ኤክስፕረስ እናደርገዋለን አራተኛው ኤሌክትሮኑን ነው ኤክስፕረስ የሚያደርገው we have the principal quantum number the angular quantum number and the magnetic quantum number and ms is the spin quantum number እምንለው ማለት ነው so ይሄ ኢነርጂውን ሼፑን ሌቭሉን ዲስክራይብ የሚያደርጉልን ኳንተም ነምበሮች ናቸው እነዚህ ኦኬ እነዚህ ኳንተም ነምበሮች ማለት ናቸውና በጣም ኢምፖርታንት ናቸው ms ደግሞ once ኤሌክትሮን እዛ ኦርቢታል ውስጥ ወይንም አቶሚክ ኦርቢታል ውስጥ ከገባ በኋላ በምን አይነት ስፒን ነው የሚኖረው is it upward or downward ነው የሚኖረው ሚለውን ኤክስፕረስ ያደርግልናል so depending on that okay depending on that አራት ኮመን የሆኑ አቶሚክ ኦርቢታሎች አሉ ወይንም according to their shape we have the s orbital the p orbital the d orbital and the f orbital so s orbital ምንላቸው spherical ናቸው p orbital የደም ሼል የሚመስል አላቸው ሶስት ዲጀነሬት p orbitaloች አሉ so along the z axis along the x axis and along the y axis d orbital አምስት ዲጀነሬት d orbitaloች አሉን f orbital ደግሞ ሰባት ዲጀነሬት p orbitaloች አሉን ስለዚህ ይሄ አንድ ነው so the maximum amount of electron and orbital ሊኖረው የሚችለው is 2 ስለዚህ ይሄ አንድ ስለሆነ ወይም አንድ ሼል ስለሆነ 2 ኤሌክትሮን ነው ማክሲመም ይዘው ይሄ ደግሞ 6 ይይዛል ይሄ 10 ይይዛል ይሄኛው ደግሞ 14 ኤሌክትሮን ይይዛል ማለት ነው so ቀጥለን የምናየው is periodic table and some periodic trends ይሆናል so ከዛ በፊት እንደተለመደው ስለ ኳንተም ቲዮሪ ስለ ኳንተም ነምበርስ ዲስከስ ለማድረግ የተዘጋጁ ጥያቄዎች አሉ እነሱን ጥያቄዎች እንግዲህ ሰርታችሁ ትመለሳላችሁ ማለት ነው